የእስራኤሉ አምባሳደር ሚካኤል ሎተም የእውቅና ደብዳቤያቸውን ይዘው ሃርጌሳ ሲገቡ በሞቃዲሾ ቤተ መንግስት ውስጥ ድንጋጤ፣ በካይሮ የጸጥታ ቢሮዎችና በየመን ሁቲዎች ደግሞ ስጋት ነግሰዋል የሚሉ መረጃዎች እየወጡ ይገኛሉ። ይህ ሹመት ተራ ዲፕሎማሲያዊ አሰራር አይደለም። ይህ በምስራቅ አፍሪካ የተተኮሰ የጂኦፖለቲካ መድፍ ነው ቢባል ማጋነን አይሆንም። እስራኤል ለምን አሁን ሶማሊላንድን በዚህ ቀውጢ ሰዓት አምባሳደር ሹማ ለመላክ ወደደች? አዲሱ አምባሳደር ሚካኤል ሎተም ይዘውት የመጡት ተልእኮስ ምንድን ነው? ኢትዮጵያ በዚህ አዲስ ሚዛን ውስጥ ምን ሚና አላት የሚሉትን ጥያቄዎች እያነሳን በቀጣዮች ደቂቃዎች ከበርበራ የባህር ጠረፍ እስከ ቴልአቪቭ የጸጥታ ቢሮዎች ድረስ ዘልቀን የቀጠናውን አዲስ ገጽታ በጥልቀት እንመረምራለን። በዛሬው የልዩ ጥንቅር ፕሮግራማችን በምስራቅ አፍሪካና በመካከለኛው ምስራቅ መካከል እየተሰራ ስላለው አዲስ የታሪክ ምዕራፍ ነው የምንወያየው። ሚያዝያ 16 ቀን 2026 እንደ አውሮፓውያኑ አቆጣጠር በታሪክ ማህደር ውስጥ በጉልህ የሚቀመጥ ቀን ሆኗል። እስራኤል ለሶማሊላንድ እውቅና ከሰጠችበት ቀን ቀጥሎ በሶማሊላንዳውያን ዘንድ ግዙፍ ታሪክ የተሰራበት ቀን ነው። እስራኤል ለሶማሊላንድ የመጀመሪያውን አምባሳደር ማለትም ሚካኤል ሎተምን በይፋ መሾሟን ያስታወቀችበት ቀን ማለት ነው። ይህ ሹመት ተራ ዲፕሎማሲያዊ አሰራር አይደለም። ይልቁንም ለ30 በላይ ዓመታት በዓለም አቀፍ መገለል ውስጥ ለቆየችው ሶማሊላንድና በቀይ ባህር ላይ የስትራቴጂክ አጋር ለምትፈልገው እስራኤል ትልቅ የጂኦፖለቲካ ድል ነው። ይህ ሹመት የመጣው ደግሞ እስራኤል ለሶማሊላንድ ሉዓላዊነት እውቅና ከሰጠች ከ4 ወራት በኋላ ነው። እስራኤል ሶማሊላንድን እንደ ገለልተኛ ሀገር የተቀበለች የመጀመሪያዋ የተባበሩት መንግስታት ድርጅት አባል ሀገር መሆኗ አሁን ደግሞ አምባሳደር ሎተም ወደ ሃርጌሳ መላካቸው ግንኙነቱ ከወረቀት ባለፈ ወደ ተግባራዊ መንግስታዊ ትብብር ከፍ አድርጎታል። ሎተም በሃርጌሳ ቋሚ ቢሮአቸውን ሲከፍቱ ሶማሊላንድ በዓለም አቀፍ ደረጃ ያላትን የዲፕሎማሲ ተቀባይነት ጥያቄ ውስጥ ለሚከቱ ወገኖች ጠንካራ ምላሽ ይዘው ብቅ ይላል። ግን የሚካኤል ሎተም ሹመት ለምን አሁን አስፈለገ የሚለውን ጥያቄ እናነሳለን። ከዛ ባሻገር ደግሞ እኚህ ሰው ራሳቸው ለምን ተመረጡ የሚለው ጥያቄ ምን መልሳለን። ለምን ካላችሁኝ ሚካኤል ሎተም ተራ ዲፕሎማት አይደሉም። ይልቁንም እስራኤል ውስብስብና ግጭት ባለባቸው ቀጠናዎች ውስጥ ውጤት እንዲያመጡ የምታሰማራቸው አንጋፋ እስራኤላዊ ስትራቴጂስት ስለሆኑ ናቸው። ሚካኤል ሎተም ወደ ሃርጌሳ ከመላካቸው በፊት በኬንያ፣ በካዛኪስታን፣ በአዘርባይጃን የነበራቸው ቆይታ ለዚሁ አዲስ ኃላፊነታቸው እንደ ትልቅ መስፈር ተደርጎ ሊወሰድ የሚችል እንደሆነ ይነሳልና ለምን ሚካኤል ሎተም ለምንስ አሁን የሚሉትን ጥያቄዎች እየመለስን ለቀጣይ ደቂቃዎች አብረን እንዘልቃለን። አብራችሁን በመቆየት እንድትከታተሉን ጋብዛለን። የኢትዮጵያ ሚና በዚህ ሁሉ ሂደት ላይ ምንድነው የሚለውም ደግሞ ቁልፉ ጉዳይ ነውና እሱንም እናነሳዋለን። የኢትዮጵያ የባህር በር ጉዳይ ይህ አዲስ እንቅስቃሴ ምን አይነት ጥላን ያጠላብታል ወይስ ምን አይነት መንገድን ይከፍትለታል የሚለውን ደግሞ በስፋት የምንመለከተው ነው። ስለዚህ አብራችሁን በመቆየት እንድትከታተሉን ጋብዛችኋለሁ። እንደተለመደው ገበያ ሚዲያን አዲስ የተቀላቀላችሁ ከሆነ የዩቲዩብ ገጻችንን ሰብስክራይብ ማድረጋችሁ እንዳዘነጉ፣ ቪዲዮውን ላይክ አድርጉ። ሐሳብ አስተያየታችሁን ደግሞ በኮሜንት መስጫው ላይ አስፍሩልን። ከተከታይ አጭር መሸጋገሪያ በኋላ ግን በዝርዝር ጉዳዮች እንመለሳለን። ስለዚህ መልካም ቆይታ። ታላቅ የባል ቀናሽ ከሞን ሪል ስቴት በሰላማዊ መንደር በምቾት የሚኖሩበትን ጎልደን ቪሌጅ ሳይት ይዘንልዎት መተናል። 50% ከወለድ ነጻ የባንክ ብድር ያመቻቸን ሲሆን ቀድመው ሙሉ ክፍያ ለሚከፍሉ ካሬ በ54000 ብር ብቻ፣ 4% ቅድመ ክፍያ ለሚከፍሉ ደግሞ ካሬ በ77900 ብር ማለትም ባለ 1 መኝታ 80 ካሬ በ249000 ብር፣ ባለ 2 መኝታ 120 ካሬ በ370000 ብር፣ ባለ 3 መኝታ 165 ካሬ በ515000 ብር እንዲሁም 100% የተጠናቀቁ የንግድ ሱቆችን ከ30 ካሬ ጀምሮ አቅርበንልዎታል። የመኖሪያ መንደራችን 8000 ካሬ ላይ ያረፈ ሲሆን በቂ አረንጓዴ መናፈሻ፣ የስፖርት ማዘውተሪያ ስፍራ፣ የከርሰ ምድር ውሃ፣ ደረጃቸውን የጠበቁ ሰፋፊ ሊፍቶችና ምቹ የመኪና ማቆሚያ ቦታዎችን ከመያዙ በተጨማሪ ስታንድ ባይ ጀነሬተርና ኤሌክትሪክ መኪና ቻርጀርም ይገኛል። እድሉ ሳያመልጦ በ0988 88 7999 አሊያም በ0988 88 7676 ላይ ዛሬውኑ ይደውሉ። የሚካኤል ሎተም ሹመት ለምን አሁን አስፈለገ የሚለው ጥያቄ የብዙ ተንታኞች መነጋገሪያ ርዕስ ሆኗል። እንደ እውነቱ ከሆነ ይህ ውሳኔ በድንገት የተከሰተ ሳይሆን ለወራት አልፎ ተርፎም ለዓመታት በጥንቃቄ ሲታሰብበት የቆየ የስትራቴጂ ውጤት ነው። አምባሳደሩ በቀጥታ ተጠሪነታቸው ለቴልአቪቭ የውጭ ጉዳይ ሚኒስትር ሆኖ በሶማሊላንድ ውስጥ የእስራኤልን የደህንነት፣ የኢኮኖሚና የፖለቲካ ፍላጎቶችን የማስከበር ሰፊ ስልጣን እንድትሰጣቸው ተነግሯል። ይህ ማለት ደግሞ እስራኤል በሶማሊላንድ ላይ ያላትን እምነትና የረጅም ጊዜ እቅድ በይፋ ለዓለም ያሳወቀችበት አጋጣሚ ሆኖ ይወሰዳል። ይህ ሹመት በሶማሊያ ፌዴራላዊ መንግስት ላይ የፈጠረው ድንጋጤ ደግሞ ቀላል የሚባል አይደለም። ሞቃዲሾ ሶማሊላንድን
ስቲል አሁንም ድረስ እንደ አንድ የግዛቷ አካል ነው የምትቆጥረው። የእስራኤል አምባሳደር መሾም የሀገሪቱን የግዛት አንድነት የመጣስ እርምጃ ተደርጎ ነው የሚቆጠረው። ሆኖም ግን እስራኤል ይህንን ተቃውሞ ወደ ጎን በመተው ወደፊት መገስገሷ በቀጠናው ያለውን የኃይል ሚዛን ከታሪክ ይልቅ ወደ ወቅታዊ ስትራቴጂካዊ ጥቅም አዘንብላ መያዟን ያሳያል። የአምባሳደሩ ሹመት ሌላኛው ትልቅ ትርጉሙ ደግሞ የበርበራ ወደብን የተመለከተው ጉዳይ ነው። አምባሳደር ሉተም ከሚሰሩባቸው ዋና ዋና ጉዳዮች አንዱ እስራኤል በበርበራ ወደብና በአካባቢው ባለው የባህር ጠረፍ ላይ ያላትን ተጽዕኖ ማጠናከር ነው። ይህም እስራኤልን በቀጥታ ከኢትዮጵያና ከሶማሊላንድ የባህር በር ንግግሮች ጋር እንድትቆራኝ ያደርጋታል። ሎቶም በሃርጌሳ መኖራቸው እስራኤል በቀጠናው የሚንቀሳቀሱትን ጸረ እስራኤል ኃይሎች በተለይም የኢራን ኃይሎች የኢራን ፕሮክሲዎች እንቅስቃሴን በአቅራቢያ ሆና እንድትከታተል ትልቅ እድልን ይሰጣታል። በዚህ ላይ ሊሰመርበት የሚገባው ሌላኛው ነጥብ ደግሞ መስላችሁ የሎተም ወደ ሃርጌሳ መምጣት የሶማሊላንድን የነጻነት ጥያቄ ወደ አዲስ ምዕራፍ ያሸጋገረ ክስተት መሆኑን ነው። ሶማሊላንድ አሁን ከአፍሪካውያን ጎረቤቶቿ ባለፈ በመካከለኛው ምስራቅ ተጽዕኖ ፈጣሪ ከሆነችው እስራኤል ጋር በአምባሳደር ደረጃ ግንኙነት መጀመሯ ሌሎች ምዕራባውያን ሀገራትም ተመሳሳይ እርምጃ እንዲወስዱ መንገድ ሊከፍት ይችላል ተብሎ ነው የሚገመተው። ግን ለምን እሳቸው ተመረጡ የሚለው ጥያቄ የእስራኤልን የረጅም ጊዜ የውጭ ጉዳይ ፖሊሲ ሚስጥር የሚፈታ ቁልፍ ነው። ሚካኤል ሎተም ተራ ዲፕሎማት አይደሉም። ይልቁንም እስራኤል ውስብስብና ግጭት ባለባቸው ቀጠናዎች ውስጥ ውጤት እንዲያመጡ የምታሰማራቸው አንጋፋ ስትራቴጂስት ናቸው። ሚካኤል ሎተም ወደ ሃርጌሳ ከመምጣታቸው በፊት በኬንያ፣ በካዛኪስታን፣ በአዘርባይጃን የነበራቸው ቆይታ ለዚህ አዲሱ ኃላፊነታቸው እንደ ትልቅ ስልጠናና ማሟያ መስፈር ተደርጎ ሊወሰድ የሚችል ነው። በተለይ በአዘርባይጃን በነበሩበት ወቅት የነበራቸው ሚና እጅግ የሚደነቅ ነበር። የኛ አምባሳደር አዘርባይጃን ከኢራን ጋር የምትጋራው ረጅም ድንበር መኖሩና እስራኤል በዚያ ሀገር በኩል የምታካሄደው የደህንነት ክትትል ሎተም በጠላት ሀገራት መከበብ ውስጥ ሆኖ እንዴት ብሔራዊ ጥቅምን ማስከበር እንደሚቻል ትልቅ ልምድ እንዲቀስሙ አድርጓቸዋል ተብሎ ይታመናል። ዛሬ በሶማሊላንድ ምድር ላይ ሲቆሙ ይህንኑ የአዘርባይጃኑ ልምዳቸውን ወደ ምስራቅ አፍሪካ ወደ አፍሪካ ቀንድ ለማምጣት እንደታሰበ ግልጽ ይሆናል። የሎተም ስራ በሃርጌሳ ቀይ ምንጣፍ ላይ መራመድ ብቻ አይደለም። እስራኤል እሳቸውን የመረጠችበት ዋነኛው ምክንያት በቴክኖሎጂ በግብርናና በደህንነት ዘርፎች ላይ ተግባራዊ ትብብሮችን የመፍጠር ችሎታ ስላላቸውም ጭምር ነው። ሎተም ቀደም ሲል በነበራቸው ልምድ ሀገራት ከእስራኤል ጋር ያላቸውን ግንኙነት በኢኮኖሚ ጥቅም እንዲጀምሩና ቀስ በቀስ ደግሞ ወደ ጸጥታ አጋርነት እንዲያሳድጉ የማድረግ ልዩ ክህሎትን አላቸው። በሶማሊላንድም የሚኖራቸው ሚና ይሄው ራሱ ነው። ደካማ የሆነውን የሀገሪቱን የኢኮኖሚ መዋቅር በእስራኤል ድጋፍ በማጠናከር ሶማሊላንድን በቀጠናው የማይናወጥ መንግስት አቅም እንዲኖራት ማድረግ ዋነኛ ተልእኮዋቸው ስለመሆኑ ታምኗል። ከዚህ በተጨማሪ ደግሞ ሎተም በኬንያ በነበራቸው ቆይታ የምስራቅ አፍሪካን ፖለቲካዊ ጠባይ በሚገባ አጥንቷል። በአፍሪካ ቀንድ ውስጥ ያሉትን ጎሳዊ ስሌቶች፣ የሃይማኖት ተጽዕኖዎችንና የጎረቤት ሀገራትን ስጋትም በሚገባ ነው የሚረዱት። ይህ እውቀታቸው ሶማሊላንድን ያለ አላስፈላጊ ጫጫታ ወደ ዓለም አቀፍ መድረክ ይዘው ለመምጣት አቅሟላቸው ተብሎ ታምኗል። እስራኤል ለሃርጌሳ የላከችው ሰው አምባሳደር ብቻ አይደለም። የአፍሪካ ቀንድን የጂኦፖለቲካ ካርታ በአዲስ መልክ እንዲሳል ስልጣን የተሰጠው አርክቴክት ነው። ሌላው ትኩረት የሚስበው ነጥብ ደግሞ መሰላችሁ ሎተም ከእስራኤል የደህንነት ተቋማት ማለትም እንደነ ሞሳድ ካሉ ተቋማት ጋር ያላቸው ጥብቅ ግንኙነት ነው። ሶማሊላንድ በባህር ጠረፏ ላይ የሽብርተኝነትና የባህር ላይ ዘረፋ ስጋት ስላሉባት ሎተም እነዚህን ስጋቶች ለመቀነስ የሚያስችል ወታደራዊና የደህንነት ድጋፍ የማስተባበር ኃላፊነት ይኖርባቸዋል። ቴልአቪቭ ሎተምን ስትሾም በሃርጌሳ በኩል የቀይ ባህርን የሚቆጣጠር የመረጃ ግንብ ለመገንባት ማቀዷን በግልጽ እያመላከተች ትገኛለች። አምባሳደር ሚካኤል ሎተም በሃርጌሳ ቤተመንግስት የእውቅና ደብዳቤያቸውን ሲያቀርቡ ለሶማሊላንድ ህዝብ የታየው አምባሳደር ብቻ አይደለም። ሀገሪቱ ለዘመናት የናፈቃትን የሉዓላዊነት እውቅና በተግባር የሚተረጉምላት ኃያል ሰው ነው የተቀበለችው። የሎተም ሹመት እስራኤል ለሶማሊላንድ የሰጠችውን እውቅና የስሙላ ሳይሆን በጠንካራ ዲፕሎማሲያዊና ደህንነታዊ መሰረት ላይ የተገነባ መሆኑን የሚያረጋግጥ ትልቅ ማሳያ ሆኖ ተወስዷል። እስራኤል ለሶማሊላንድ ከሰጠችው እውቅና በስተጀርባ ያለውን ትልቁን ምስል ስንመለከት ደግሞ የቀይ ባህርን ደህንነት ነው የምናገኘው። ለቴልአቪቭ ሶማሊላንድ ተራ ሀገር ብቻ አይደለችም። ይልቁንም በዓለም እጅግ ወሳኝ በሆነው የባህር መስመር ላይ የምትገኝ ስትራቴጂካዊት ምሽግ ነች። ሶማሊላንድ በኤደን ባህረ ሰላጤ ላይ ያላት 850 ኪሎ ሜትር የባህር ጠረፍ እስራኤል በቀጠናው ለነበራት የጸጥታ ክፍተት ሙሉና ፍጹም የሆነ መፍትሄን ይዞ የመጣ ክስተት ነው የሆነላት። እስራኤል ለምን ሶማሊላንድ እንዲህ ያለ ትኩረት ትሰጣታለች ካላችሁም ወደ ኤላት ወደብ መመልከት ነው የሚበቃን። በየመን የሚገኙት የሁቲ አማጽያን በባበል መንደብ በኩል የሚያልፉ መርከቦችን ማጥቃት ከጀመሩ ወዲህ የእስራኤል የባህር ላይ ንግድ ከፍተኛ ስጋት ላይ ወድቆ ነው የቆየው። ሶማሊላንድ በዚህ ቀውስ ውስጥ ለእስራኤል አይንና ጆሮ ሆና ነው የምታገለግለው። በአምባሳደር ሚካኤል ሎተም የሚመራው አዲሱ ዲፕሎማሲያዊ ግንኙነት እስራኤል በሶማሊላንድ የባህር ዳርቻዎች ላይ የመረጃ መሰብሰቢያ ጣቢያዎችና የክትትል ራዳሮች እንድትዘረጋም በር ይከፍታል። ይህ ማለት ደግሞ እስራኤል ከየመን የሚነሱ ጥቃቶች ገና በጅማሬያቸው ለመቆጣጠር የሚያስችል ቀኝ እጅ
እጅ አገኘች ማለት ነው። የሶማሊላንድ መልክዓ ምድራዊ አቀማመጥ ደግሞ እስራኤል ከጠላት ሀገራት ከበባ የምታመልጥበት አዲስ ቀዳዳን ይሰጣታል። እስራኤል በታሪክ በቀይ ባህር ላይ ያላትን ተጽዕኖ በጅቡቲና በኤርትራ በኩል የተገደበ ነው የነበረው። ጅቡቲ የቻይናና የሌሎች ሀያላን ሀገራት የጦር ሰፈር መናኸሪያ ሆናለች። እስራኤል የራሷን ሚስጥራዊ እንቅስቃሴ ለማድረግ ደግሞ አስቸጋሪ ሁኔታ ፈጥሮባት ቆይታል። ሶማሊላንድ ያልተነካችና የውጭ ኃይሎች ያልተቆጣጠሯት በመሆኗ ለእስራኤል ልዩና ነፃ የሆነ የመንቀሳቀሻ ቀጠና ሆናላታለች። አምባሳደር ሎተም በሃርጌሳው ነው የሚያስተባብሩት ስራ ሶማሊላንድን የእስራኤል የባህር ኃይልና የደህንነት ተቋማት በምስራቅ አፍሪካ የሚመኩባት የደህንነት ምሰሶ የማድረግ ራዕይ ያነገበ ነው። ሌላኛው እጅግ ጥልቅ የሆነው ጉዳይ ደግሞ የኢራኑ ጉዳይ ነው። ኢራን በቀይ ባህርና በህንድ ውቅያኖስ ላይ ያላትን ተጽዕኖ ለማስፋት በየመንና በሶማሊያ ውስጥ ያሉ አንዳንድ ቡድኖች ስትጠቀም ቆይታለች። እስራኤል በሶማሊላንድ በኩል መግባቷ ደግሞ የኢራንን የባህር ላይ ስልጣን ለመገዳደር የታለመ ስልት ነው። በበርበራና በአካባቢው የሚኖር የእስራኤል ተጽዕኖ ኢራን በአፍሪካ ቀንድ በኩል የምታስተላልፈውን ወደ ሁቲ የምታደርሰውን የጦር መሳሪያ አቅርቦት ለመግታት ቁልፍ ሚና ሆኖ ያገለግላል። ይህ ደግሞ ለሶማሊላንድ ትልቅ የጸጥታ ዋስትና ነው የሚያሰጣት። ሃርጌሳ በእስራኤል ዘመናዊ ክትትል ቴክኖሎጂ የታገዘ የባህር ዳርቻ ጥበቃ እንዲኖራት በማድረግ የባህር ላይ ዘረፋና ህገወጥ ዝውውርን ለመቆጣጠር ትልቅ አቅም ታገኛለች። በተጨማሪም ደግሞ ይህ ስልታዊ ትብብር በንግድ መርከቦች ደህንነት ላይ ብቻ የተወሰነ አይደለም። እስራኤል በሶማሊላንድ በኩል የራሷን ሰርጓጅ መርከቦችና የጦር መርከቦችን ለማሳረፍ አልፎ ተርፎ የሎጂስቲክስ ድጋፍ የምታገኝበት ሁኔታ ነው እያመቻቸች ያለችው። ይህም እስራኤልን በዓለም አቀፍ የባህር ኃይል ፖለቲካ ውስጥ ወሳኝ ተዋናይ ያደርጋታል። አምባሳደር ሎተም በስራ መመሪያቸው ውስጥ በግልጽ እንደተቀመጠው ሶማሊላንድ ለእስራኤል የዲፕሎማሲ መጫወቻ ቦታ ብቻ አይደለችም፣ ይልቁንም በቀይ ባህር የጦርነት ካርታ ላይ የቴልአቪቭ ዋነኛ መከላከያ ጋሻ ነች ማለት ነው። ይህ ስትራቴጂካዊ ጥልቀት ግን በክልሉ ካሉ ሌሎች ኃይሎች ጋር ግጭት ሊፈጥር እንደሚችል መዘንጋት የለብንም። እስካሁን እስራኤልና ሶማሊላንድ እንዴት ለየብቻ ጥቅማቸውን እያሰሉ እንዳሉ ነው እየተመለከትን ያለ ነው። አሁን የዚህ እንቆቅልሽ ትልቁን ገጽ ስንገልጠው ግን የኢትዮጵያ ሚና እናገኛለን። ያለ ኢትዮጵያ ፍቃድና ቀዳሚ እርምጃ እስራኤል ለሶማሊላንድ እውቅና የመስጠት ድፍረትም ሆነ ስልታዊ ምክንያት አይኖራትም ነበር ብንል አሁን ማጋነን አይሆንም። ለምን አትሉም? አምባሳደር ሚካኤል ሎቶም በሃርጌሳ ሲቀመጡ አይናቸው አንድ እግሩን አዲስ አበባ ላይ ካቆመው የኢኮኖሚና የጸጥታ ሰንሰለት ጋር የተቆራኘ ነው። በተለይ ደግሞ በጥር ወር 2024 የአውሮፓውያን አቆጣጠር ኢትዮጵያና ሶማሊላንድ ተፈራርመውት የነበረውን ታሪካዊ የመግባቢያ ስምምነት የሁሉንም ነገር አቅጣጫ የቀየረ አጋጣሚ ነበር። ኢትዮጵያ የባህር በር ለማግኘት የወሰደችው እርምጃ ለእስራኤል መንገድ ከፋሽና ወርቃማ ዕድል ሆኖ ነው የታያት። እስራኤል ለሶማሊላንድ እውቅና የሰጠችው ኢትዮጵያ በበርበራ በኩል የምታገኘው የባህር በር ደህንነቱ የተጠበቀ እንዲሆን ለማድረግም ጭምር ነው። እዚህ ጋር አንድ ትልቅ ምስል አለ። ኢትዮጵያ፣ ሶማሊላንድ፣ እስራኤል የሚል አዲስ ስልታዊ ትራያንግል ነው። ይህ ትብብር ኢትዮጵያን ከቀይ ባህር ጋር በዘላቂነት ሲያገናኝ፣ እስራኤልን ደግሞ በአፍሪካ እጅግ ተጽዕኖ ፈጣሪ ከሆነችው ሀገር ጋር ይበልጥ ያቆራኛታል። የበርበራ ወደብ የዚህ ሁሉ ፖለቲካ ማጠንጠኛ ነው ቢባል ማጋነን አይሆንም ማለት ነው። አምባሳደር ሎተም በሃርጌሳ የሚኖራቸው አንድ ትልቁ ኃላፊነት እስራኤል በበርበራ ወደብ ልማት ላይ የምትሳተፍበትን መንገድ ማመቻቸት ነው። እስራኤል በወደብ አስተዳደር፣ በሳይበር ደህንነትና በሎጂስቲክስ ቴክኖሎጂ ያላትን ልምድ ወደ በርበራ በማምጣት ወደቡን ለኢትዮጵያ ብቻ ሳይሆን ለእስራኤልም ጭምር አስተማማኝ የንግድ መውጫ ማድረግን ይቻላል ማለት ነው። ይህ ደግሞ ለኢትዮጵያ ትልቅ እፎይታ ነው። ኢትዮጵያ በጅቡቲ ላይ ያላትን ጥገኝነት ለመቀነስ በምታደርገው ጥረት ውስጥ እስራኤል እንደ ዋስትና ሰጪ ሆና ነው ብቅ የምትለው እዚህ ላይ። ሌላኛው እጅግ ጥልቅ የሆነው ስሌት ደግሞ መስላችሁ የግብፅን ተጽዕኖ መመከት ነው። ግብፅ በናይል ወንዝ ጉዳይ ከኢትዮጵያ ጋር፣ በሶማሊያ አንድነት ጉዳይ ደግሞ ከሶማሊላንድ ጋር በውጥረት ውስጥ ትገኛለች። እስራኤል ወደዚህ መድረክ መግባቷ ለኢትዮጵያና ለሶማሊላንድ ትልቅ ዲፕሎማሲያዊ ጡንቻ ነው የሚሰጣቸው። እስራኤል በሃርጌሳ በኩል የምታደርገው እንቅስቃሴ ግብፅ በቀይ ባህርና በአፍሪካ ቀንድ ላይ ያላትን የበላይነት የሚገዳደር ይሆናል። አምባሳደር ሎተም በሃርጌሳ መገኘታቸው ደግሞ ቴልአቪቭ ለኢትዮጵያ ያሉና ጥያቄዎች ያላትን ድጋፍ በተዘዋዋሪ የምታሳይበት መንገድ ተደርጎ ይወሰዳል። ከኢኮኖሚ አንጻር ደግሞ ይህ የሶስትዮሽ ግንኙነት አዲስ የንግድ መስመርን ነው የሚፈጥረው። የእስራኤል የግብርና ቴክኖሎጂ በሶማሊላንድ በኩል አልፎ ወደ ኢትዮጵያ ሰፊ እርሻ መሬት የሚገባበት፣ የኢትዮጵያ ምርቶች ደግሞ የበርበራ ወደብ በኩል ወደ ዓለም ገበያ የሚወጡበት እድል ሊያመቻች ይችላል። ሎቶም በሃርጌሳ ቆይታቸው ይህንን የኢኮኖሚ ኮሪደር የመገንባት ስራም በዋናነት ይከውናሉ ተብሎ ይጠበቃል። እስራኤል ለሶማሊላንድ የምትሰጠው የገንዘብና የቴክኒክ ድጋፍ በእውነቱ ከሆነ የኢትዮጵያን ቀጣይነት ያለው የባህር በር ፍላጎት ለማሳካት የሚደረግ ኢንቨስትመንት ተደርጎ ሊወሰድ የሚችል ነው። ይህ የሚያሳየን የእስራኤል ሶማሊላንድ ውስጥ መገኘት የብቻዋ ጉዞ አለመሆኑን ነው። ይህ እርምጃ የኢትዮጵያን ቀጠናዊ ሀያልነት የሚደ
የሚደግፍ ግብጽና ሌሎች ተቀናቃኞችን የሚመጥን እንዲሁም የበርበራን ወደብ የምስራቅ አፍሪካ ማዕከል ለማድረግ የታለመ ትልቅ ፕሮጀክት አካል መሆኑ መገንዘብ እንችላለን። ሆኖም ግን ይህ ሶስት ሀገራት ጥምረት በሞቃዲሾና በካይሮ በኩል የሚያስነሳው ቁጣ ደግሞ የሚቀር አይደለም። እንዴት ነው ያ ቁጣ የሚስተናገደው? አምባሳደር ሚካኤል ሎተም በሃርጌሳ እግራቸውን ሲያሳርፉ በሞቃዲሾ የሚገኘው የሶማሊያ ፌዴራላዊ መንግስት ይህንን እርምጃ የቆጠረው እንደ ተራ ሹመት ሳይሆን እንደ ቀጥተኛ የጦርነት አዋጅና የሉዓላዊነት ጥሰት ነው። ለሶማሊያ መንግስት ሶማሊላንድ አሁንም ቢሆን የሀገሪቱ ሰሜናዊ ግዛት አካል ነች። በመሆኑም ነው እስራኤል ለሃርጌሳ አምባሳደር መሾሟ ለሞቃዲሾ ትልቅ የሉዓላዊነት ጥሰት ሆኖ የሚወሰደው። የሶማሊያ የውጭ ጉዳይ ሚኒስትር ባወጣው መግለጫ እስራኤል ዓለም አቀፍ ህግጋትን የጣሰችና የአፍሪካ አንድነትን የናቀች ሀገር ሲል ነው የሚከሳት። ይህ ቁጣ ግን በቃላት ብቻ የተገደበ አይደለም። ሞቃዲሾ ይህንን የእስራኤል እርምጃ ተከትሎ ከአረብ ሊግና ከኦአይሲ ወይም ከእስልምና ትብብር ድርጅት ጋራ በመሆን እስራኤልን ለማውገዝና ማዕቀብ እንዲጣልባት ለማድረግ ሰፊ ዲፕሎማሲያዊ ዘመቻ ከፍታለች። አሁን ብቻ አይደለም፣ እውቅና ሰጣት ጀምረው ተመሳሳይ ጫናዎችን ማሳደር ጀምራለች። ለሶማሊያ የእስራኤል በሃርጌሳ መገኘት በሀገሪቱ የውስጥ ጉዳይ ላይ ጣልቃ እንደመግባት ብቻ ሳይሆን ሀገሪቱን ለሁለት የመክፈል ዓላማ ያለው ሴራ ተደርጎ ነው የሚወሰደው። ዓለም አቀፉ ማህበረሰብ ምላሹም የተበላለቀ የሚሆነው ለዚህ ነው። የተባበሩት መንግስታት ድርጅትና የአፍሪካ ህብረት የመሳሰሉ ዓለም አቀፍ ተቋማት በታሪክ የሶማሊያን አንድነት የሚደግፉ ናቸው። የእስራኤልን እርምጃ በስጋት መመልከታቸው የሚቀር አይደለም። አንድ ሀገር ለአንድ ግዛት እውቅና ከሰጠች ሌሎችም ይከተላሉ የሚለው ስጋት ደግሞ በብዙ የአፍሪካ ሀገራት ዘንድ ስጋትን እንዲጭር አድርጓል። በተለይ በገዛ ግዛታቸው ውስጥ የመገንጠል እንቅስቃሴ ያለባቸው ሀገራት እስራኤል የከፈተችው በር ነገ በእነሱ ላይ ሊደገም ይችላል የሚል ስጋት አላቸው። አምባሳደር ሚካኤል ሎተም ስራቸውን ሲጀምሩ ይህንን ዓለም አቀፍ ጫና የመቋቋምና ሶማሊላንድን እንደ ልዩ ሁኔታ ኤክሴፕሽን አድርገው የማስረዳት ከባድ ሸክም ይኖርባቸዋል። ሌላኛው ትኩረት የሚስበው ነጥብ ደግሞ የአረቡ ዓለም ምላሽ ነው። እስራኤል ከአብርሃም ስምምነት ወይም አብርሃም አኮርድስ በኋላ ከአንዳንድ የአረብ ሀገራት ጋር ግንኙነቷ ተሻሽሏል። የሶማሊላንድ ጉዳይ ግን ግንኙነቱን ዳግም ሊፈትነው ይችላል ተብሎ ይሰጋል። እንደ ግብጽና ሳውዲ አረቢያ ያሉ ሀገራት የሶማሊያን አንድነት በመደገፍ ከእስራኤል በተቃራኒ ሊቆሙ ይችላሉ ተብሎ ይሰጋል። በተለይ ግብጽ በቀይ ባህር ላይ የእስራኤልን ተጽዕኖ መጨመር በቀጥታ የሷን የባህር ላይ ስልጣን እንደሚጋፋው ትረዳለች። በሞቃዲሾ በኩል ከፍተኛ ጫና ለማሳደር ትንቀሳቀሳለች። ይህ ማለት ደግሞ አምባሳደር ሎተም በሃርጌሳ ሆነው የሚሰሩት ስራ ቴልአቪቭ ከካይሮና ከሪያድ ጋር ያላትን ስስ የሆነውን ግንኙነት አደጋ ላይ ሊጥል የሚችል እንደመሆኑ መገንዘብ እንችላለን። ይሁን እንጂ እስራኤል ይህንን ሁሉ ተቃውሞ ቀድማ ያሰላችሁ ነው የሚመስለው። ለእስራኤል ስትራቴጂስቶች ከሶማሊያ ጋር የሚኖራቸው ዲፕሎማሲያዊ ግጭት ከሚገኘው የቀይ ባህር ስልታዊ ጥቅም አንጻር ሲታይ አነስተኛ ዋጋ ነው ያለው። እስራኤል በሶማሊያ መንግስት ላይ ያላትን እምነት አነስተኛ መሆኑና ሞቃዲሾ ከኢራንና ከቱርክ ጋር ያላት ጥብቅ ግንኙነት እስራኤልን ወደ ሃርጌሳ ይበልጥ እንድትጠጋ ያደርጋታል። አምባሳደር ሎተም ይህንን የሞቃዲሾ ቁጣ እንደ አንድ ጊዜያዊ ጫጫታን በመቁጠር በሶማሊላንድ ምድር ላይ የማይቀለበስ እውነታን ለመፍጠር ነው የሚሰሩት። ይህ ሹመት ቀጠናውን ለሁለት የከፈለ ክስተት ነው የሆነው። በአንድ በኩል ሶማሊላንድን እንደ ሉዓላዊ ሀገር የተቀበሉ ኃይሎች ውስጡን እንዳሉ ማሳያ፣ በሌላ በኩል ደግሞ ይህንን እርምጃ እንደ ቀጠናዊ መረጋጋት ጠንቅ የሚያዩ ወገኖች ተሰልፈዋል። ውጥረቱ ከዲፕሎማሲያዊ መግለጫዎች አልፈውን ወደ ወታደራዊ ዝግጅት ሊያመራ ይችላል የሚለው ስጋትም እንዲቀጥል አድርጎታል። አምባሳደር ሚካኤል ሎተም በሃርጌሳ ቋሚ ቢሮ መክፈታቸው በየመን ለሚገኙት የሁቲ አማጽያን ቀይ መስመር ተደርጎ ተወስዷል። የሁቲ አማጽያን የእስራኤልን አምባሳደር ሹመት ተከትሎ ሶማሊላንድ ለእስራኤል ወታደራዊ ወይም የደህንነት ጣቢያን ከፈቀደች ከባድ ዋጋ ትከፍታለች ብለው ሲዝቱ መቆየታቸው ይታወቃል። ለሁቲዎች እስራኤል በኤደን ባህረ ሰላጤ ማዶ በሃርጌሳና በበርበራ በኩል መመሸጓ በየመን ላይ የሚደረግ የደህንነት ክትትልን በእጅጉ ያጠናክራል የሚል እምነት አላቸው። ይህ ደግሞ በመካከለኛው ምስራቅ የነበረውን ጦርነት ወደ ምስራቅ አፍሪካ ዳርቻዎች እንዲዛመት ሰፊ ድልን የሚፈጥር ነው። አምባሳደር ሎተም ስራቸውን ሲጀምሩ የእስራኤልን ጥቅም ማስከበር ብቻ ሳይሆን ሶማሊላንድን ከሁቲዎች የሚሳኤልና የድሮን ጥቃት እንዴት መጠበቅ ይቻላል የሚለውን ከባድ የቤት ስራንም ነው የሚጠብቃቸው። የሁቲዎች ዛቻ በቃላት ብቻ የተገደበ አይሆንም። ሁቲዎች ቀደም ሲል በእስራኤልና ከእስራኤል ጋር ግንኙነት አላቸው ባሏቸው መርከቦች ላይ ጥቃት ሲሰነዝሩ የነበሩበት ጊዜ አለ። አሁን እስራኤል በሶማሊላንድ በኩል ይፋዊ መገኘት ካላት ደግሞ የበርበራ ወደብና በአካባቢው የሚገኙ የልማት ፕሮጀክቶች የሁቲዎች ቀጥተኛ ኢላማ የመሆን እድላቸውን ያስፈዋል። ይህ ደግሞ ሶማሊላንድን ለአደጋ የሚያጋልጥ ክስተት ነው። ሃርጌሳ የዲፕሎማሲያዊ እውቅና ፍለጋ ወደ እስራኤል ብትጠጋም እንኳን በምላሹ ግን የኢራን ፕሮክሲዎች ማለትም እነ ሁቲ የጥቃት ቀጠና ውስጥ የመግባት እድል ይፈጥርላታል። በዚህ በኩል የኢራን እጅ በጉልህ ነው የሚታየው። ኢራን በቀይ ባህር ላይ ያላትን የበላይነት ለማረጋገጥ እስራኤል በምስራቅ አፍሪካ ላይ የምታደርገውን ማንኛውም እንቅስቃሴ በንቃት ትከታተላለች። እስራኤል በአምባሳደር ሎተም በኩል በሶማሊላንድ ምድር የደህንነት መዋቅር ከዘረጋች ኢራን ደግሞ በሶማሊያ ወይም በየመን በኩል ግብረ መልስ እንደምትሰጥ ነው የሚጠበቀው። ይህ የቀጠናው የሀያላን ሀገራት የፕሮክሲ ጦርነት መድረክ ሊያደርገው ይችላል።
አምባሳደር ሎተም ይህንን ሁኔታ ለመቋቋም እስራኤል ለሶማሊላንድ የጸረ ሚሳኤል መከላከያ ስርዓቶችና የሳይበር ደህንነት ቴክኖሎጂዎችን እንድታቀርብ ደግሞ ግፊት ማድረጋቸው አይቀርም። ሌላኛው ስጋት የባህር ላይ ንግድ መስተጓጎልን ነው። በርበራ ለኢትዮጵያና ለቀጠናው ሀገራት እንደ ትልቅ የኢኮኖሚ ተስፋ እየታየ ባለበት በዚህ ወቅት በአካባቢው የሚፈጠር ወታደራዊ ውጥረት የኢንሹራንስ ዋጋን እንዲጨምርና የንግድ መርከቦችም አካባቢውን እንዲሸሹት ሊያደርገው ይችላል። እስራኤል በሶማሊላንድ መገኘቷ ደህንነትን ለማጠናከር እንኳን ቢሆንም በተቃራኒው ግን ጠላቶቿ ወደ ቀጠናው በመሳብ ተጨማሪ ስጋት መፍጠሯ የማይቀር ነው። ይህ የሴኩሪቲ ዳይሌማ ወይም የደህንነት አጣብቂኝ አምባሳደር ሎተም በሃርጌሳ በሚኖራቸው ቆይታ ትልቁ ፈተናቸው ይሆናል ተብሎ ይጠበቃል። ይህ የሚያሳየን ግን መሰላችሁ የዲፕሎማሲው ስኬት ከባድ ወታደራዊ ስጋቶችን ይዞ መምጣቱን ነው። ሶማሊላንድ ከእስራኤል ጋር ባላት ግንኙነት ምክንያት ራሷን ከሁቲዎችና ከኢራን የጥቃት ኢላማ ስር እንድትገባ ያደርጋታል። ይህ ጥንቅራችንን ስናጠቃልለው ግን ይህ ሁሉ ሂደት ወደፊት ምን ይዞን የሚመጣው የሚለውን ጥያቄ በመመለስ ነው የሚሆነው። በሃርጌሳና በቴልአቪቭ መካከል የተዘረጋው ይህ ድልድይ የሶማሊላንድን ብቻ ሳይሆን የመላው የአፍሪካ ቀንድን ታሪክ ሊቀይር የሚችል ኃይል አለው። ዋናው ነጥብ የሚያሳየን እውነታ መሰላችሁ ሶማሊላንድ ከእንግዲህ እውቅና ያልተሰጣት ሀገር የሚለው ታርጋ በይፋ አውልቃ ጥለዋለች። እስራኤል አምባሳደር መሾሟ ሌሎች ሀገራትም ድፍረት አግኝተው ወደ ሃርጌሳ እንዲመጡ በር ከፋች ሆኗል። በሚቀጥሉት ጥቂት ዓመታት ውስጥ ደግሞ ሌሎች ሀገራት ለምሳሌ እንደነ ህንድ፣ የተባበሩት አረብ ኤምሬትስ፣ ምናልባት አንዳንድ የአውሮፓ ሀገራት የእስራኤልን ፈለግ በመከተል ቋሚ ዲፕሎማሲያዊ ግንኙነት ሊመሰርቱ እንደሚችሉ ይገመታል። ኢትዮጵያም ከነዚህ ሀገራት ሁሉ ቀዳሚዋ ትሆናለች ተብሎ ነው የሚጠበቀው። አምባሳደር ሎተም የከፈቱት ቢሮ የሶማሊላንድን የ35 ዓመታት የብቸኝነት ጉዞ መቋጫ ሆኖ ሊወሰድ ይችላል። ከዚህ ባሻገር የበርበራ ወደብ ቀጠናዊ የንግድ ማዕከል የመሆኑ ጉዳይ ደግሞ የማይቀለበስ ደረጃ ላይ የደረሰ ይመስላል። እስራኤል በወደቡ ዙሪያ የምታደርገው የቴክኖሎጂ ኢንቨስትመንትና የኢትዮጵያ የባህር በር ፍላጎት ተዳምረው አካባቢውን አዲስ የኢኮኖሚ ሞተር ያደርጉታል ተብሎ ይጠበቃል። አምባሳደር ሎተም በሃርጌሳ ቆይታቸው የንግድ ምክር ቤቶችን በማቋቋምና የእስራኤልን ባለሀብቶች ወደ ሶማሊላንድ በማምጣት ሀገሪቱ በሁለት እግሯ እንድትቆም ያግዛሉ። ይህ ደግሞ በሶማሊያ ፌዴራላዊ መንግስት በኩል የሚደረገውን የኢኮኖሚ ጫና ዋጋ ቢስ ያደርገዋል። ይሁን እንጂ ወደፊቱ ጉዞ እንዲሁ አልጋ ባልጋ ብቻ የሆነ አይደለም። ቀደም ብለን እንዳነሳነው የቀይ ባህር ወታደራዊ ፍክክርም ይበልጥ እያጠናከረው ነው የሚሄደው። እስራኤል በሶማሊላንድ ምድር ላይ የምታደርገው የደህንነት እንቅስቃሴ ኢራንና ፕሮክሲዎቿ ይበልጥ ያስቆጣቸዋል። ይህ ማለት ደግሞ ሶማሊላንድ ረጅም ጊዜ ስትኮራበት የነበረው ሰላሟ በውጭ ኃይሎች ፍላጎት ምክንያት ሊታወቅ ይችላል። የአምባሳደር ሎተም ትልቁ ስኬት የሚለካውም ሶማሊላንድን ከእስራኤል ጋር አጋር በማድረግና ከአካባቢው የጦርነት እሳት ውስጥ ሳትገባ እንድትተርፍ በማድረግ መካከል ያለውን ሚዛን በመጠበቅ ነው የሚሆነው። ከቀጠናዊ ፖለቲካ አንጻር ደግሞ የኢትዮጵያ የእስራኤልና የሶማሊላንድ ህብረት በምስራቅ አፍሪካ አዲስ የኃይል ሚዛን መፍጠሩ የማይቀር ነው። ይህ ህብረት ግብጽና ሶማሊያን በአንድ ወገን፣ እነዚህ ሶስቱ ሀገራት ደግሞ በሌላ ወገን ያሰለፈ አዲስ ጎራን ይፈጥራል። ይህ ሁኔታ ወደፊት ለሚደረጉ የድንበር የውሃና የደህንነት ድርድሮችም አዲስ አቅጣጫን መስጠቱ አይቀርም። እስራኤል በአፍሪካ ቀንድ ውስጥ የገነባቸው ይህ ስልታዊ መሰረት በዓለም አቀፍ ደረጃ ያላትን የዲፕሎማሲ ተጽዕኖም ይበልጥ የሚያሳድገው ነው የሚሆነው። ጉዳያችንን ልዩ ጥንቅራችንን ስናጠቃለለው የአምባሳደር ሚካኤል ሎተም ሹመት ተራ ክስተት ሳይሆን የቀጠናው የጂኦፖለቲካ ካርታ በአዲስ መልክ የተቀረጸበት የታሪክ አጋጣሚ ነው። በዚህ የታሪክ አጋጣሚ ደግሞ የጂኦፖለቲካው ካርታ የቀጠናው እንደ አዲስ ሲቀረጽ ደግሞ ኢትዮጵያም የባህር በር ባለቤት ሆና የምትወጣባቸውን መንገዶች ማስላቷን ትቀጥላለች ማለት ነው በማለት የዕለቱን የልዩ ጥንቅር ፕሮግራማችን እዚህ ላይ ለመቋጨት እንገደዳለን። የተከበራችሁ የገበያ ሚዲያ ተከታታዮቻችን አብራችሁን በመቆየት ስለተከታተላችሁን ስላደመጣችሁን እጅግ አድርጌ አመሰግናችኋለሁ። በቀጣይ በሌላ ጉዳይ መልሰን እስክንገናኝ ድረስ እንደ ሁልጊዜው የዩቲዩብ ገጻችንን ሰብስክራይብ ማድረጋችሁ፣ ቪዲዮውን ላይክ፣ ሀሳብ አስተያየታችሁን ደግሞ በኮሜንት መስጫው ላይ እንድታስቀምጡልኝ በመጋበዝ እዚህ ጋር እሰናበታለሁ። ሰላም። ታላቅ የበዓል ቅናሽ ከሞን ሪል ስቴት በሰላማዊ መንደር በምቾት የሚኖሩበትን ጎልደን ቪሌጅ ሳይት ይዘንልዎት መጥተናል። 50% ከወለድ ነጻ የባንክ ብድር ያመቻቸን ሲሆን ቀድመው ሙሉ ክፍያ ለሚከፍሉ ካሬ በ54000 ብር ብቻ፣ 4% ቅድመ ክፍያ ለሚከፍሉ ደግሞ ካሬ በ77900 ብር ማለትም ባለ 1 መኝታ 80 ካሬ በ249000 ብር፣ ባለ 2 መኝታ 120 ካሬ በ370000 ብር፣ ባለ 3 መኝታ 165 ካሬ በ515000 ብር እንዲሁም 100% የተጠናቀቁ የንግድ ሱቆችን ከ30 ካሬ ጀምሮ አቅርበንልዎታል። የመኖሪያ መንደራችን 8000 ካሬ ላይ ያረፈ ሲሆን በቂ አረንጓዴ መናፈሻ፣ የስፖርት ማዘውተሪያ ስፍራ፣ የከርሰ ምድር ውሃ፣ ደረጃቸውን የጠበቁ ሰፋፊ ሊፍቶችና ምቹ የመኪና ማቆሚያ ቦታዎችን ከመያዙ በተጨማሪ ስታንድ ባይ ጀነሬተርና ኤሌክትሪክ መኪና ቻርጀርም ይገኛል። እድሉ ሳያመልጦ በ0988 88 7999 አሊያም በ0988 88 7676 ላይ ዛሬውኑ ይደውሉ።